ራስልን ክሯን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት ማለትም መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ የተሰራጨ የሚገኘው ደብዳቤ ትክክለኛ አለመሆኑ ተገለጸ። እናቶች የሚያለቅሱበትና የወላጆች ልጅ አልባ መሆን ሊቆም እንደሚገባ እንዲሁም በሀገራችን የሚያጋጥሙ ችግሮችን በመነጋገርና በመመካከር መፍታት ባህል ማድረግ እንዳለብን ዛሬ በአማራ ክልል በተጀመረው የሀገራዊ ምክክር ኮሚሽን አጀንዳ ማሰባሰብ መድረክ ተገለጸ። በታንዛኒያ ዳር ሰላም ድረስ ከጃልመሮ ጋር በመጓዝ የሸኔ ሽብር ቡድን ወክሎ የተደራደረው የመሮ ቀኝ እጅ ሾዴ በተወሰደበት እርምጃ መገደሉ ተረጋገጠ። በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘን ለሁለት ቀናት ተሰልፈናል፣ ስጋት ሊገለን ነው ሲሉ ቡናና ሸቀጦች ነው የተሰለፉ አሽከርካሪዎች ቅሬታቸውን ገለጹ። ከውጭ ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደጻፉት ተደርጎ ዛሬ የተሰራጨ የሚገኘው ደብዳቤ ሐሰተኛ መሆኑ ተገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት ማለትም መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ የተሰራጨ የሚገኘው ደብዳቤ እንዳለ ተመልክተናል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው እንዲቀጥሉ በሚል ርዕስ ተቀነባብሮ የቀረበው ደብዳቤ አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ሆነው እንዲቀጥሉ በጠቅላይ ሚኒስትሩ መወሰኑን ይገልጻል። ፋክት ቼክ በደብዳቤው ላይ ባደረገው ማጣራት በቅንብር የቀረበ ሐሰተኛ ደብዳቤ መሆኑን አረጋግጧል። ሐሰተኛ ደብዳቤው መጋቢት 13 2017 ዓ.ም ጠቅላይ ሚኒስትሩ ለረዳት ፕሮፌሰር ነብዩ ባይ የሰጡትን ትክክለኛ ደብዳቤ በመጠቀምና እሱን ኤዲት በማድረግ የተቀናበረ መሆኑን ለማየት ተችሏል። ከዚህም በተጨማሪ ፎቶ ፎረንሲክስ በመጠቀም ባደረገው ማጣራት መጋቢት 27 የሚለውን ቀን እና ሙሉ የደብዳቤ ጽሑፍ አካል በቅንብር ተቆርጦ ለረዳት ፕሮፌሰር ነብዩ የተጻፈው ደብዳቤ ላይ መቀጠሉን ተመልክቷል። አቶ ጌታቸው ረዳ ዱባይ ላይ ከአንድ ሚዲያ ጋር ትናንት ባደረጉት ቃለ መጠይቅ አሁንም ከስራ ጋር የተያዘ ፊርማ እየፈረሙ እንደሆነ ጠቅሰው ገለል እንዲሉ የተፈለገው ከቀደምት ታጋይ ፖለቲከኞች መሃል አንዱ ስላልሆንኩ ነው ብለው ተናግሯል። ጠቅላይ ሚኒስትሩ ቀጣዩን የክልሉን ጊዜያዊ አስተዳደር መሪ ለመምረጥ ህዝቡ በኢሜይል ጥቆማ እንዲሰጥ ከቀናት በፊት ሀሳብ ቢያቀርቡም ይህ አካሄድ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት አንጃ ቡድን በኩል ጥብቅ ተቃውሞ እንደገጠመው ይታወሳል። በሀገራችን የሚያጋጥሙ ችግሮችን በመነጋገርና በመመካከር መፍታት ባህል ሊሆን ይገባል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። በአማራ ክልል የአጀንዳ ማሰባሰብ የመክፈቻ ስነ ስርዓት የክልሉ ህዝብ ወኪሎች በተገኙበት በባህር ዳር ከተማ መካሄድ ጀምሯል። በባህር ዳር ከተማ እየተከናወነ ባለው በዚህ መርሃ ግብር ላይ የፖለቲካ ፓርቲ ተወካዮች፣ የተለያዩ ባለድርሻ አካላት ያካትቱ ወኪሎችን፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች የማህበረሰብ ወኪሎችም ተገኝተዋል። በወቅቱም ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት በሀገራችን የሚያጋጥሙ ችግሮችን በመነጋገርና በመመካከር መፍታት ባህል ሊሆን ይገባል ብሏል። ለዚህም እንዲረዳ የምክክር ኮሚሽን ተቋቁሞ በገለልተኝነት እየሰራ ሲሆን ይህም ችግሮችን በዘላቂነት ለመፍታት ሁሉም ወገን አሸናፊ ማድረግ የሚያስችል መሆኑንም ጠቅመዋል። የሚያጋጥሙ ችግሮችን በሰለጠነ መንገድ ለመፍታት ምክክሩ ወሳኝ መሆኑንም ገልጸዋል። ችግሮቹን ተቋቁመው ወደ ምክክሩ የመጡ ወገኖችን አመስግነው በቆይታቸውም ህዝቡን የሚወክሉ አጀንዳዎችን በማስያዝ ታሪካዊ ኃላፊነታቸውን እንዲወጡ ማስገንዝበዋል።
ዘላቂ ሰላምን ለማምጣት መነጋገርና መመካከር ወሳኝ ነው ያሉት ደግሞ የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው። ተመካካሪዎቹ ጥያቄዎችን ከማቅረብ ባለፈ መፍትሄው ማመላከት እንዳለባቸው አስገንዝበው በመከከሩም እኔ ያልተወከልኩም የሚል ቅሬታ እንዳይኖር ሁሉ መከናወኑ እንዳለበት ገልጸዋል። የኮሚሽኑ ኮሚሽነር መላኩ ወልደማርያም በበኩላቸው በሀገራችን ለተፈጠሩ ችግሮች የመጨረሻው ዘላቂ መፍትሄ መመካከር ነው ሲሉ ተደምጠዋል። በተያያዘ ዜና እናቶች የሚያለቅሱበት የወላጆች ልጅ አልባ መሆን ሊቆም ይገባል ሲሉ ኮሚሽነር መላኩ ወልደማርያም ገለጹ። ኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ የምክክር ምዕራፍ በባህር ዳር ዩኒቨርሲቲ ስቴዲየም ዛሬ በይፋ መጀመሩ አስታውቋል። በዚህም የኮሚሽኑ ኮሚሽነሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተሳታፊዎች፣ የባህል ማዕከል፣ የክልሉ ማርሽ ባንድ የተገኙ ሲሆን መርሃ ግብሩም የሃይማኖት አባቶች ባደረጉት ጸሎት ተጀምሯል። ለቀናት በሚቆየው መርሃ ግብር በክልሉ ኮረዳዎች ማህበረሰቡን የወከሉ ከ4500 በላይ ተወካዮች ተገኝተው በዋናው ሀገራዊ ምክክር የሚወከሉ 6000 ተወካዮች የሚለዩበት መርሃ ግብር መሆኑም ተነግሯል። የኮሚሽኑ ኮሚሽነር መላኩ ወልደማርያም ኢትዮጵያ በመደማማት ያተረፈችው ነገር የለም፣ የጦርነት አዙሪት እርስ በእርስ ለማስቆም ያስችላል በሚል ምክክሩ ተጀምሯል ብሏል። እርስ በእርስ መጨራረስን በቃ ልንል ይገባል፣ እናቶች የሚያለቅሱበት የወላጆች ልጅ አልባ መሆን ሊቆም ይገባል ያሉት ኮሚሽነሩ ለምንድነው የምንገዳደለው ሲሉም ጠይቀዋል። ኮሚሽነሩ ዶክተር ዮናስ አዳይ በበኩላቸው አማርኛን ያስተማረ የአማራ ሕዝብ መሆኑን ጠቅሰው የቤተሰብ ጸብ ቢፈጠር ዝም ብለን ማየት አለብን ወይ ሲሉ ጠይቀዋል። አድዋን የመጀመሪያ አባይ ግድብን ሁለተኛ ድል ጠቅሰው ሀገራዊ ምክክሩን ሶስተኛው አድዋ ሲሉ የጠሩት ዶክተር ዮናስ ምክክሩ ህዝብን ከህዝብ ለማግባባት በተከፋ ቁጥር ትጥቅ አንግበው ጫካ የሚወጡ አካላት በመወያየት እንዲያምኑ ለማድረግ ያለመ መሆኑን አስረድተዋል። ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ያለፉት ዘመናት አልፈው ተርፈው በትጥቅ ትግል ተይዘዋል ብለዋል። የትጥቅ ትግል ጊዜያዊ እንዲሆን እንጂ ዘላቂ መፍትሄና ሰላም እንደማያመጣ አስገንዝበዋል። ኮሚሽነር ዶክተር አምባዬ አጓታ ወንድሙን ለምን ይገድላል፣ ለምን ያሳድዳል ብለን የምንጠይቅበት መድረክ አሁን ነው ሲሉ ተደምጧል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ አለመግባባቶች እንደሚስተዋሉ ገልጸው ለዚህም አማራ ክልልም አንዱ መሆኑን ገልጸው በሚሊዮን የሚቆጠሩ ህጻናት ከትምህርት ቤት በር መድረስ እንዳልቻሉ በርካታ ወጣቶች ወደ ጫካ ለመግባት መገደዳቸውም ገልጸዋል። ለዚህም ምክክር እንደሚያስፈልግ ታጣቂዎች በምክክሩ እንዲሳተፉ ጥሪ ሲያደርጉ እንደቆዩ ገልጸው ለታጣቂዎች አሁንም በድጋሚ ጥሪ አስተላልፈዋል። ትምህርት ሚኒስቴር የከፍተኛ ትምህርት መውጫ ፈተና ያላለፉ ተማሪዎችን መረጃ አሰጣጥ አስመልክቶ ለሁሉም ከፍተኛ ትምህርት ተቋማት ደብዳቤ ልኳል። ሚኒስቴሩ የከፍተኛ ትምህርት ተቋማት ሀገራዊ ቅድመ ምረቃ መውጫ ፈተና ከሰኔ 2015 ዓ.ም ጀምሮ ተግባራዊ እንዲደረግ ተወስኖ የአፈጻጸም መመሪያ ወጥቶ ተግባር ላይ መዋሉን አስታውሷል። የመውጫ ፈተና ውጤት በተማሪዎች ሰርቲፊኬት፣ ቴምፖራሪ ዲግሪ ወይም ትራንስክሪፕት ላይ አልፏል ወይ ፓስ ወይም ወድቋል ወይም ፌል በሚል እንዲቀመጥ ብሏል። ከላይ በተያዙ ሰርቲፊኬት ፎርማት መሰረትም እንዲፈጸም ሚኒስቴሩ ትዕዛዝ ሰጥቷል። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከአሜሪካ ሴኔት የውጭ ግንኙነት ኮሚቴ አፍሪካ ንዑስ ኮሚቴ ሰብሳቢ ሴናተር ቴድ ክሩዝ ጋር ተወያይተዋል። ውይይታቸው በዋና ዋና የጋራና በተለያዩ ዘርፎች ትብብርን ለማሳደግ በሚያስችሉ ጉዳዮች ዙሪያ ያተኮረ ነበር። በአፍሪካ ንዑስ ኮሚቴው ስራ እንዲሁም የንዑስ ኮሚቴው አሜሪካ ከአፍሪካ ጋር ያላትን ግንኙነት ከማሳደግ አንጻር ያለውን ሚና አስመልክቶም ተወያይቷል። ሁለቱም ወገኖች በኢትዮጵያና አሜሪካ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር የበለጠ ተቀራርበው ለመስራት ከፍተኛ ፍላጎት እንዳላቸውም ገልጿል። አምባሳደር ብናልፍ ከሴናተር ቴድ ክሩዝ ጋር ሲገናኙ የአሁኑ ለሁለተኛ ጊዜ መሆኑን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ አመላክተዋል። በሩሲያ የኢትዮጵያ አምባሳደር ዶክተር ገነት ሹመ የሩሲያ ንግድና ኢንዱስትሪ ምክር ቤትን የጎበኙ ሲሆን ከምክር ቤቱ ፕሬዝዳንት ቭላድሚር ፕላቶኖቭና ከሌሎች የምክር ቤቱ አመራሮች ጋር በሞስኮ ተወያይቷል። አምባሳደር ገነት በኢትዮጵያ ስላለው ምቹ ኢንቨስትመንት ሁኔታ በተለይም በግብርና፣ በፋርማሲዩቲካል፣ ማኑፋክቸሪንግ፣ ማዕድንና ሌሎች አማራጮች አስመልክቶ ገለጻ አድርገዋል። መንግስት በኢትዮጵያ በኢንቨስትመንት መስክ መሰማራት ለሚፈልጉ የውጭ ባለሀብቶች አስፈላጊውን ድጋፍ እንደሚያደርግም ገልጿል። በሩሲያ የኢትዮጵያ ኤምባሲና ምክር ቤቱ የኢንቨስትመንት አማራጮች በሩሲያ በጋራ የሚያስተዋውቁበት ሁኔታ እንዲፈጠርም ጠይቋል። የሩሲያ የንግድና ኢንዱስትሪ ምክር ቤት ፕሬዝዳንት ቭላድሚር ፕላቶኖቭ ኢትዮጵያና ሩሲያ በትብብር ሊሰሩባቸው የሚችሉ ሰፊ አማራጮች እንዳላቸውም ገልጿል። የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ወይም አይሲቲ መሰረተ ልማት፣ ዲጂታላይዜሽን፣ ትምህርት፣ ዘላቂ የከተማ ልማትና የስማርት ሲቲ ግንባታ ከትብብር መስኮች መካከል የሚጠቀሱ ናቸው ብሏል። ሁለቱ ወገኖች በምክር ቤቱና በአፍሪካና ሩሲያ የኢኮኖሚ ትብብር ማስተባበሪያ ኮሚቴ ጽህፈት ቤት
አፍሪኮም አማካኝነት የንግድ ዕድሎችን በጋራ ለማስተዋወቅ ከስምምነት ላይ መድረሳቸውን በሞስኮ የኢትዮጵያ ኤምባሲ መረጃ አመላክተዋል። በኦሮሚያ ክልል የትምህርት ጥራትን በማረጋገጥ የተማሪዎችን ውጤት ለማሻሻል ጥረት እየተደረገ መሆኑን የክልል ትምህርት ቢሮ አስታወቀም። ቢሮው ከኮቶቤ ትምህርት ዩኒቨርሲቲ ጋር በመተባበር በአንደኛ ደረጃ ትምህርት ቤቶች የተማሪዎች መጠነ መቋረጥና የ12ኛ ክፍል ብሔራዊ መልቀቂያ ፈተና ውጤት ላይ በተካሄደ ጥናት ዙሪያ ከባለድርሻ አካላት ጋር በአዳማ ውይይት የተካሄደ ነው። የክልል ትምህርት ቢሮ ኃላፊ ዶክተር ቶላ ቡሪሶ በዚህ ወቅት እንዳስታወቁት ከታችኛው እርከን ጀምሮ የትምህርት ጥራትን ለማረጋገጥ እየተሰራ ነው ብሏል። በተለይ በአንደኛ ደረጃ ትምህርት ቤቶች የሚታየውን የማንበብና የመጻፍ ችግር ከመሰረቱ ለመፍታት እንዲቻል ቅድመ መደበኛ ትምህርት ቤቶችን ማስፋፋት ጥረት መደረጉን ገልጿል። በዚህ ረገድ ባለፉት ጥቂት ዓመታት በተደረገው ርብርብ በክልሉ 1000 ብቻ የነበረውን ቅድመ መደበኛ ትምህርት ቤቶች ቁጥር ከ17000 በላይ ማሳደግ መቻሉን በጥንካሬነት አንስቷል። በዘርፉም ከ34000 በላይ መምህራንን በማሰልጠን ማሰማራት መቻሉን ጠቁመው የትምህርት ቤቶችን ደረጃ ለማሻሻልን በርካታ ስራዎች መከናወናቸውን አመላክቷል። በተለይ የመምህራንን ተነሳሽነት ለመጨመር ከስልጠና ባሻገር በከተሞች የመኖሪያ ቤት መስሪያ እንዲያገኙ፣ ለገጠር መምህራን ደግሞ መኖሪያ ቤቶችን በመገንባት ለማበረታታት ጥረት መደረጉን አውስተዋል። በአንደኛ ደረጃ ትምህርት ቤቶች የሚታየውን የመጠነ መቋረጥና የ12ኛ ክፍል ብሔራዊ መልቀቂያ ፈተና ውጤት ለማሻሻል በሚቻልበት ሁኔታ ላይ ያተኮረ ጥናት ከኮተቤ ትምህርት ዩኒቨርሲቲ ጋር በመተባበር ማካሄዱን አስታውቋል። ጥናቱ መሰረት በማድረግ የ12ኛ ክፍል ብሔራዊ ፈተና ውጤትን ለማሻሻል ለተማሪዎች የማጠናከሪያ ትምህርት የመስጠትና የመደገፍ ስራዎች ተጠናክረው እንደሚቀጥሉ ማውስተዋል። እንዲሁም ውጤቱን ለማሻሻል የሚረዱ ተግባራትን ለማከናወን አቅጣጫ ተቀምጦ ወደ ስራ ይገባል ብሏል። የትምህርት ስራ ውጤታማ እንዲሆን ተማሪዎችና ወላጆች ለጉዳዩ ትኩረት መስጠት ወሳኝ ነው ያሉት ኃላፊው የተማሪዎችን ውጤት ብሎም የትምህርት ስርዓቱን ለማሻሻል ሁሉም ዜጋ የድርሻውን ሊወጣ እንደሚገባ አሳስበዋል። በሌላ ዜና የትምህርት ዘርፉን ስብራቶች በመጠገን ጥራትን ለማስጠበቅና መልካም ትውልድ ለመገንባት የተቀናጀ ጥረት ማድረግ እንደሚገባ የአፋር ክልል ርዕሰ መስተዳድር አወል አርባ ተናገሩ። ቅድሚያ ለትምህርት በሚል መሪ ሀሳብ የአፋር ክልል ትምህርት ቢሮ ያዘጋጀው የውይይት መድረክ በሰመራ ከተማ የተካሄደ ነው። በመድረኩ የመክፈቻ ንግግር ያደረጉት የአፋር ክልል ርዕሰ መስተዳድር አወል አርባ ሀገራዊ ለውጡን ተከትሎ በትምህርት ዘርፉ የነበሩትን የቆዩ ችግሮች ለመፍታት ከፍተኛ ጥረት እየተደረገ መሆኑን ገልጸዋል። በትምህርት ዘርፉ ላይ የደረሰውን ስብራት በመጠገን የጥራት ማስጠበቅና መልካም ትውልድ የማፍራት ስራ እየተከናወነ መሆኑን ጠቅሰው ተጠናክሮ ይቀጥላልን ብሏል። በዚህ ረገድ ለሚከናወኑ ተግባራት መሳካትም የሚመለከታቸው ባለድርሻ አካላትና አጠቃላይ የህብረተሰብ ክፍል እገዛና ተሳትፎ ያስፈልጋል ነው ያሉት። የክልሉ ትምህርት ቢሮ ኃላፊ ሙሳ አደም በበኩላቸው አጠቃላይ የትምህርት ጥራትን ለማስጠበቅና የተማሪዎችን ውጤት ለማሻሻል የተጀመሩ ጥረቶችን ለማሳካት በትብብር መስራት ተገቢ መሆኑን ጠቅሰው የውይይቱ ዓላማም ይህንን የሰነቀ መሆኑን አንስተዋል። ለሁለት ቀናት በሚካሄደው የውይይት መድረክ የትምህርት ሚኒስቴር ተወካዮች፣ መምህራንና ሌሎች ባለድርሻ አካላት በየደረጃው ያሉ የክልል አመራሮች ታድመዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። በታንዛኒያው ድርድር ታንዛኒያ ዳሬ ሰላም ድረስ ከጃልመሮ ጋር በመጓዝ የሽኔ ሽብር ቡድንን ወክሎ የተደራደረው የመሮ ቀኝ እጅ ሾዴ በተወሰደበት እርምጃ መገደሉ ተረጋገጠ። እንደ ምንጮች ገለጻ ሾዴ ከታንዛኒያ መልስ አጠቃላይ የወለጋ ዞኖች አዛዥ ተደርጎ በጃልመሮ ተሹሞ የነበረ መሆኑንም ተሰምቷል። ይህ የሽብር ቡድን ቁልፍ ሰው ታዲያ በ26/7/2017 ዓ.ም አመሻሽ በምስራቅ ወለጋ ዞን ሀሮ ሊሞ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ በሞተር ሳይክል ተደብቆ ሲጓዝ በነበረበት ወቅት የጸጥታ ኃይሎች ባገኙት መረጃ መሰረት የወሰዱበትን እርምጃ ተከትሎ ከነ በርካታ አጃቢዎቹ መደምሰሱ ታውቋል። የሽኔ ቡድን በተደጋጋሚ ለድርድር በታንዛኒያ ቢቀመጥም ጸረ ህዝባዊነትና ሳይንስን እንዲሁም ዓለም አቀፍ ህጋትን የጣሱ መደራደሪያ ሀሳቦችን በማቅረቡ ድርድሩ በጅምር እንደቀረ ይታወሳል። ይህንን ተከትሎም የሰላም አማራጭ ያልተቀበሉት ላይ መከላከያ ኃይል ሰራዊት እርምጃ እየወሰደባቸው እንደሚገኝና አብዛኞቹ የቡድን አመራር እጅ እየሰጡ አንዳንዶቹም እየተደመሰሱ እንደሚገኙ መረጃዎች አመላክተዋል። በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘን ለሁለት ቀናት ተሰልፈናል፣ ስጋት ሊገለን ነው ሲሉ ቡናና ሸቀጦች ነው የተሰለፉ አሽከርካሪዎች ቅሬታቸውን ገለጹ። በሀገራችን አብዛኞቹ አካባቢዎች ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎችን መመልከት የየዕለት ተግባር እየሆነ መምጣቱ ተገልጿል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፈው የሚጠባበቁ አሽከርካሪዎች ምን አይነት ጊዜ እንደሚያሳልፉና ሌላው ሰው አይረዳልንም ያሉትን ስሜት በቅሬታ መልክ እያቀረቡ ይገኛሉ። እንደ ምንጮች ገለጻ ሁለት የተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን ብር በላይ የሚያወጣና ለሀገራችንም የውጭ ምንዛሪ የሚያስገኝ የታጠበ ቡና ነው ብሏል።
እኛ ጭንቀታችንን ለሁለት ቀናት ተሰልፈን በተስፋ ከምንጠባበቀው ነዳጅ በላይ ተመርምሮና ተወግቶ ከቅምሻ ማዕከል በማሸጊያ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጀን ቡና ጭነን ተሰልፈናል ሲሉ ገልጿል። አንድ የታሸገ ሽቦ ከቀናት ሰልፍ በኋላ ወደ ተገለገልነው የቡና ጥራት ማስመርመሪያ ወረፋ ዳግም መመለስን ጨምሮ የመሰረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም የሚችል የጥራት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ብሏል። የእንስሳት ተዋጽኦ ወተት፣ አይብና ቅቤ ጭኖ መሰለፉን የተናገረው ሌላኛው አሽከርካሪ በወቅቱ ወደ አሰላ ካላደረስኩ ድርጅቴ ኪሳራው ከፍተኛ ነው ሲል ገልጿል። አንድ አሽከርካሪ ደግሞ ከቡታጅራ ወደ ሐዋሳ ተሳፋሪዎችን ይዞ ከመጣ በኋላ ለመመለስ በነዳጅ እጦት ምክንያት ለ3 ቀናት መጉላላታቸውን አስረድቷል። ከአዲስ አበባ ሸቀጣሸቀጥ ጭኖ ወደ ወሮ እየተጓጓዘ ላለፉት 2 ቀናት ነዳጅን በማጣት በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማድሩን የነገረን ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዳ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግረዋል። በሐዋሳ ከተማ ደረቅ ቆሻሻ ከሚያነሱ ማህበራት መካከል የአንዱ ማህበር እንደሆነ የተነገረ የቆሻሻ መኪና ነዳጅ ጨርሶ ሰዓታትን አልፎ ከአንድ ቀን በላይ ይፈጃል በተባለው ሰልፍ መሀል የነበረ ሲሆን በአካባቢ መጥፎ ጠረን ተፈጥሮ በተነሳበት ተቃውሞ በሰው ኃይል ተገፍቶ ነዳጅ ተቀርቶለት ተሸኝቷል ብሏል። መሀል ዜና የችግሩ ምንጭ ለማጣራት ባደረገው ጥረት ህገወጥ ግለሰቦች ከሚያሲሩትና ለግል ጥቅማቸው ከሚያውሉት ባሻገር ከሰሞኑ በጅቡቲ ለ3 ቀናት የስራ አገልግሎት አለመኖሩን ተከትሎ ወደ ሀገር ቤት መግባት የነበረበት ነዳጅ እንዳልገባና በዚህም ከፍተኛ መስተጓጎል እንደተፈጠረ ስማቸው እንዲጠቀስ ያልፈለጉ አመራር ተናግሯል። ይሁን እንጂ ከቅርብ ቀናት በፊት ችግሩ ተቀርፎ መደበኛ የነዳጅ አቅርቦት እየተከናወነ እንደሆነም አብራርተዋል። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀረበ። የኢትዮጵያ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 አሳድጓል። የባቡሩ የፍጥነት መጠንም በፊት ከነበረው በሰዓት 37 ኪሎ ሜትር ወደ በሰዓት 60 ኪሎ ሜትር ማደጉን አመላክቷል። የባቡሩ ፍጥነት መጨመሩን ተከትሎ ህብረተሰቡ ፍጥነት ማሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑንም ነው የተጠቆመው። ሀገራችን ብዙ ፈተናዎች ቢገጥሟትም በጀግኖች ልጆቿ መስዋዕትነት ዘመናትን ተሻግራለች ሲሉ የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋና የእዙ ከፍተኛ አመራሮች የአንድ ኮር ሰራዊት ሁለንተናዊ ማድረግ አቅም ከፍ ለማድረግ እያሰለጠናቸው የሚገኘውን የበታች ሹም አመራሮቹን የስልጠና ሂደት ተመልክቷል። በርካታ ሀገራት በአሸባሪዎች የሴራና በሌሎች ምክንያቶች ሲከፋፈሉ ተመልክተናል ያሉት ሌተናል ጀነራል ሰለሞን ኢታፋ ሀገራችን ፈተናዎች ቢገጥሟትም በጀግኖች ልጆቿ መስዋዕትነት ዘመናትን ተሻግራለች ብሏል። ሰልጣኞች ይህንን ታሪካዊ ገድል ለማስቀጠል በስልጠና የሚገኘውን እውቀትና ክህሎት ከልምድ ጋር አዳብረው ወደ ተግባር በመለወጥ የሀገራችንን ሉዓላዊነትና አንድነትን አስጠብቆ ለትውልድ ለማሸጋገር መስራት እንደሚጠበቅባቸው ገልጿል። በየጊዜው የህዝባችንን አንድነት ለመሸርሸር የሚያሴሩ ጽንፈኞች ላይ ሰራዊታችን እየተጎናጸፈ የሚገኘውን የአሸናፊነት መንፈስና ድል ተከታታይነት ባላቸው ስልጠናዎች በተገኘ ምቅ አቅም መሆኑንም ጄኔራል መኮንን ጠቁሟል። ሰራዊታችንና ስልጠና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት ጄኔራል መኮንኑ ካለፈው ሀገራዊና ወቅታዊ ግዳጅ ሁኔታ አንጻር ተኪ አመራሮችን አፍርቶ በስነ አእምሮና በአካል ማብቃት ለላቀ ድልና ስኬት መሰረት ነው ብሏል። እየወሰዱት ባለው ስልጠና ማንኛውንም ግዳጅ በብቃት መወጣት የሚያስችል በቂ አቅም እየፈጠሩ መሆናቸውንም የተናገሩት ደግሞ ስልጠናቸውን በመከታተል ላይ የሚገኙት የበታች ሹሞች አመራር ናቸው። ኢትዮጵያ ወደ ቻይናና ሞንጎሊያ ጥራቱና ደህንነቱ የተረጋገጠ የተቀቀለ ስጋ መላክ መጀመሯን የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ አስታወቁ። ባለፉት 6 ወራት ከሚሌ ኮረንታይን 400,000 የቁም እንስሳት ወደ ውጭ ሀገር በመላክ ከ28 ሚሊዮን ዶላር በላይ ገቢ መገኘቱን ተናግሯል። አምባሳደር ዲርባ ለኢትዮጵያ ፕሬስ ድርጅት እንደስታወቁት ባለስልጣኑ በጀት ዓመቱ የ6 ወር ግምገማ ከያዛቸው እቅዶች 96 በመቶን ማሳካት ችሏል ብሏል። ከነዚህ ስራዎችም ኢትዮጵያ ጥራቱና ደህንነቱ የተጠበቀ የተቀቀለ ስጋ ወደ ቻይና መላክ መጀመሯን ይጠቅሳሉ። ወደ ቻይና ብቻ ሳይሆን ወደ መንጎሊያም መላክ ጀምራለች ሲሉ ተደምጧል። ትልቁ ስኬት ነው ብለን የምንለው የስጋ ምርታችን ወደ ቻይና እንዲገባ ማድረግ ተችሏል። ከዚህ ከስጋ ምርት ጋር በተያያዘ የቻይና ኤክስፐርቶች ያለውን ሁኔታ አይተው ማስተካከል የሚገባንን ምክረ ሀሳብ ሰጥተውናል ብሏል። ቻይና በምትፈልገው የስጋ ንግድ ስርዓት መሰረት በመቃኘታችን ቻይናውያን ተቀብለው ውል መፈራረም ችለናል ሲሉ ተናግረዋል።
የአፍሪካ ህብረት ኮሚሽን በዲሞክራቲክ ሪፐብሊክ ኮንጎ ሰላም ለማስፈን የሚደረገውን ጥረት እንደሚያግዝ ገለጸ። የኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር በኪጋሊ ተገናኝተው ተወያይተዋል። በውይይታቸውም ለአፍሪካ ዲጂታል ትራንስፎርሜሽን ሩዋንዳ የምታደርገውን አስተዋጽኦ ሊቀመንበሩ አድንቀዋል። ሩዋንዳ በሰላምና ጸጥታ፣ በመልካም አስተዳደር፣ በአፍሪካ ህብረት ሪፎርም እንቅስቃሴዎች ላይ የምታደርገውን አስተዋጽኦ እንድታጠናክርም ተጠይቀዋል። በታላላቅ ሐይቆች ቀጠና በተለይም በዲሞክራቲክ ሪፐብሊክ ኮንጎ ሰላም ለማስፈን ጥረት እየተደረገ እንደሆነ ያነሱት ሊቀመንበሩ ኮሚሽኑ ከምስራቅ አፍሪካ ማህበረሰብና ከደቡብ አፍሪካ ልማት ማህበረሰብ ጋር በመተባበር ለሀገሪቱ ሰላም የድርሻውን እንደሚወጣ አረጋግጠዋል። መሪዎቹ የህብረቱን የሶማሊያ ድጋፍና መረጋጋት ተልዕኮን አዊሶውን ጨምሮ በአፍሪካ ለሚመራው የሰላም ዘመቻ ዘላቂ የገንዘብ ድጋፍ እንደሚያስፈልግም ተወያይቷል። በተጨማሪም ሀገሪቱ ግጭቶችን የመከላከልና ምላሽ የመስጠት አቅሟን ለማሳደግና የአፍሪካን የጸጥታ ችግሮች ለመፍታት የሚመች ሆኖ እንዲቀጥል የአፍሪካ ሰላምና ደህንነት ማጠናከር አስፈላጊ መሆኑን መገለጹን የህብረቱ መረጃ አመላክተዋል። በሊቢያ ያሉ የረድኤት ድርጅቶች አፍሪካውያን ስደተኞች እንዲቆዩ በማበረታታት የሀገሪቱን ስነ ህዝብ አወቃቀር ለመቀየር ያሴሩ ነው ሲሉ ባለስልጣናት ከሰሱ። እነዚህ የሀገሪቱን የስነ ህዝብ አወቃቀር ወይ ዲሞግራፊ ለመቀየር አሲረዋል የተባሉ ድርጅቶችም ቢሮቸው እንዲዘጋ በያዝነው ሳምንት ሐሙስ ትዕዛዝ ተላልፏል። ባለስልጣናቱ ድንበር የለሽ የሐኪሞች ማህበር፣ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር እና የኖርዌይ የስደተኞች ምክር ቤትን ጨምሮ 10 ድርጅቶችን ለይቷል። የአፍሪካ ተወላጅ የሆኑ ስደተኞችን በሀገራት የማስፈር እቅድ የጥላቻ ተግባርን የሚወክል ነው። ዓላማው የሀገሪቱን የስነ ህዝብ አወቃቀር ለመቀየርና የሊቢያን ማህበረሰብ አደጋ ላይ የሚጥል ነው ሲሉ የሀገር ውስጥ ደህንነት ባለስልጣን ቃል አቀባይ ሳሌም ጌት ሐሙስ ዕለት ተናግሯል። ከዚህ ቀደም የቱኒዚያው መሪ በዋነኝነት አረብና ሙስሊም የሆነችው የሰሜን አፍሪካዊቷ ሀገራቸውን የስነ ህዝብ አወቃቀር ለመለወጥ ሴራ ተጎንጉኗል ሲሉ መናገራቸው ይታወሳል። ከሳራ በታች ያሉ አፍሪካውያን ወደ ቱኒዚያ የሚሰደዱት የዚሁ ሴራ አካል ነው ማለታቸውን ተከትሎ በጥቁር ጠልነትና በዘረኝነት ተወግዘው ነበር። ሁለቱም ሀገራት በሜዲትራኒያን ባህር ዳርቻ ላይ የሚገኙ ሲሆን ባህር አቋርጠው ወደ አውሮፓ ለሚገቡ አፍሪካውያን ስደተኞች ቁልፍ መሸጋገሪያዎች ናቸው። የሊቢያው መሪ ሙአመር ጋዳፊ በአውሮፓውያኑ 2011 መውደቅ ተከትሎ ሀገሪቱ ስርዓት አልበኝነት ሰፍኖባታል። ሀገሪቱ ለሁለት ተከፍላ በተቀናቃኝ አስተዳደሮች እየተመራች እንደምትገኝም ይታወቃል። የታጠቁ ሚሊሻዎች በርካታ የሀገሪቱን ክፍሎች የሚመሩበት ሁኔታ ተፈጥሯል። እንዲሁም ህገወጥ የሰዎች ዝውውር መናኸሪያ አድርጓታል ተብሏል። የስደተኞች ማቆያ ማዕከላት በሚሊሻዎች ይመራሉ። እነዚህ ሚሊሻዎች ስደተኞችን በማስራብ እንዲሁም እስከ ሞት በሚደርሱ ክፉኛ በመደብደብ ይወነጀላሉ። የሊቢያ የባህር ጠረፍ ጠባቂዎችም በአደጋ ውስጥ ሆነው በጀልባዎች እየተጓጓዙ ያሉ ስደተኞችን ከመታደግ ይልቅ በቪዲዮዎች ይቀርጿቸዋል። የሊቢያ ባለስልጣናት በእነዚህ ክሶች ላይ የሰጡት አስተያየት እንደሌለም ተመላክቷል። የረድኤት ድርጅቶቹን የማባረር ትዕዛዝ ከሰሞኑ የተላለፈው መቀመጫውን በዋና ከተማዋ ትሪፖሊ ያደረገውና ዓለም አቀፍ እውቅና በተሰጠው መንግስት ነው ተብሏል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ ልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዚዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራስለስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀው
ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚመክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደው ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም የዩክሬን ስትቀበል ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጧል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። Yeah.